አደራ ድራማ ተለቀቀ ክፍል 21። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አደራ ድራማ እንግዲህ በዛሬው ክፍል ሳሚ ትልቅ እውነታ ሚስጥር ነው ያወጣው ማለት ነው። እሱንም እንግዲህ በኃይሉን ለመበቀልም ሆነ የበኃይሉን እነዚህ የተንኮል ሴራዎችን ለማበላሸት እንግዲህ አልለቅህም አልተውህም ሲለውም ነበር ከዚህ በፊትም። ዛሬ ላይ አንድ ብሎ ጉዳዩንና ስራውን ጀምሯል። በኃይሉ እንግዲህ እናትና ልጅን አራርቆ የእህቱን ሀብት ንብረት የእህቱን ነፍስም አጥፍቶ ሀብት ንብረትን ለመውሰድ የሚጓጓ እጅጉን በጣም ጨካኝ ሰው ነው። እናም እንግዲህ ሳሚ ወደ ብሌን ስልክ ይደውልና እንደ አጋጣሚ ሆኖ የብሌን አሳዳጊ እናት ወይዘሮ ገነት ናቸው ስልኩን ያነሱት። ብሌን በማለት ሰላም ትክክለኛ ወላጅ እናትሽ ነች ብሎም ይነግራታል። ወይዘሮ ገነትም አሁንም ደግሞ መቀለዳችሁን ጀመራችሁ በማለትም ምላሽ ሰጡ። እናቷ ነች በማለትም ዝሮ ዝሮ ትነግራታለች ብሎ እንግዲህ ሳሚ እውነቱን ተናግሯል። ብሌን እንግዲህ እናቷን ለመጠየቅ ሄዳ ከመሄዷ በፊት እንግዲህ ዳጊ ብር ሰጥቷት ነበረ። በዚህ የሆነ ነገር ለእናትሽ ገዝተሽላቸው ግቢ በአንቺ ስም ብሎ ነበር። ዳጊ እንግዲህ ብሌንን አፍቅሯታል። እጅጉን በጣም በስስት አይንም ማየት ጀምሯል ማለት ነው። ብሌንም እንግዲህ ያንን ብር ተቀብላ ሄዳ ነበረ። ነገር ግን ስትሄድ ረስታ ምንም አልገዛችም ለእናቷ። ከዛም ትዝ ሲላት ብድግ ብላ ቆይማ እናቴ አንድ መጣሁኝ በማለት ወደ ሱቅ ትሄዳለች። በዛን ክስተት ውስጥ ነበረ ሳሚ ስልክ የደወለው። ወይዘሮ ገነትም የተባለችውን ነገር ሰምታ ደንግጣለች። እጅጉን በጣም ፍርሃትም ድንጋጤም ተሰማት። ብሌን ከሱቅ ተመልሳ ስትመጣ ያቺ ጤናማና ኖርማል የሆነችውን እናቷን አላገኘቻትም። እናቴ ምን ሆነሽ ነው እያለች ብትጠይቃትም ምን ሆነሽ ነው? ምን ገጠመሽ? ምን የተፈጠረ ነገር አለ ብትላትም ፊትሽ እኮ ተቀይሯል በማለትም ብትጠይቃትም ምንም አይነት መልስ ልጄ ደህና ነኝ ልጄ ደህና ነኝ ስትል ነበር። ምን ይዘሽ መተሽ ነው አለቻት። ዳጊ ብር ሰጥቶኝ ነበር ለእናት ስትሄጂ በስምሽ የሆነ ነገር ግዥላቸው ብሎኝ ነበር፣ ግን እኔ መደበቅ አልፈለግኩኝም እና ያው ይኸው ልነግርሽ ነው አለቻት። እናም እጅጉን በጣም ደስም ተሰኘች ወይዘሮ ገነት። እንደው ምን አይነት ልጅ ነው? እኔማ ዝም ብዬ አሁን ላይ ስፈራ እናትነቴን ሁሉ የምነጠቅ ይመስለኛል አለች ብሌን። ጸባይ ከሌለሽማ አይቀርልሽም አለቻት። በዛ ውስጥ እንግዲህ ወይዘሮ ገነት እጅጉን በጣም በፍርሃትና በጭንቀት ውስጥ ይገኛሉ። ብሌንም ይህንን ያየችውን የእናቷን ጭንቀት ደጋግማ ብትጠይቃትም ልትነግራት ፍቃደኛ አልሆነችም። ምክንያቱም ድጋሜ ልጄን ያልሆነ ተስፋ ሰጥቼ ልቧ እንዲሰበር አልፈልግም ብላለች። ሆኖም ግን በስተመጨረሻ ከመሄዷ በፊት እንግዲህ ብሌን እንግዲህ ስልክ ተደውሎልሽ ነበረ፣ ያንንም ስልክ አንስቼ ሳናግራቸው ሰላም እናትሽ ነች ተብሎ ተነገረ። ይህንን በራስሽ መንገድ እንግዲህ ማጣራት አለብሽ በማለትም ወይዘሮ ገነት ሳልነግርሽ እንዲጸጽተኝ አልፈልግም፣ ነግሬሽ ግን አውቀሹ ለማጣራት ሞክሪ አብረንም እናጣራለን አለች ወይዘሮ ገነት። እናም እንግዲህ ብሌን እዛኛው ቤት የተፈጠረውን ጉድ አላወቀችም። ሰላምዬ እንግዲህ በተደጋጋሚ እየተደወለባትም ነበረ። አንደኛ ወንጀል ሰርተሻል፣ አልማዝን ገለሻል፣ አርቀሽ ከወንድምሽ ጋር መቅበርሽንም አውቃለሁ ብሎ ነበር በመጀመሪያ ስልክ ተደውሎ የተነገራት። ያ ጭንቀት ነበረባት። አንድም መግደሏ፣ ሁለትም ደግሞ ሌላ ሰው ማወቁ። እንደገና በድጋሚ ስልክ አሁንም ተደውሎላት እንግዲህ 2 ሚሊዮን ብር አምጪ ካለበለዛ ጉዳዩን ፖሊስ ዘንድ ነው ማደርሰው ብሎ አሁንም ስልክ ተደወለባት። ሰላም እንግዲህ ያው ራሷንም እየሳተች ተመልክተናታል። በጣም ታሳዝናለች። ብሌንም እንግዲህ በሰላምዬ የሰላም እጦት እጅጉን በጣም እንግዲህ አዝናለች። ግራም ገብቷታል። የተፈጠረውን ነገር አታውቅም። ለእሷ ተደብቋል። ሊነገራትም አልቻለም። እናም እንግዲህ ያንን እንደዛ ሆኖ ሳለ ራሷንም ስታ አረጋግታታለች። ብሌንዬ ካረጋጋቻትም በኋላ ነው ወደ እናትሽ ሂጂም ያለቻት። ሰላም አይ አንቺማ እንደዚህ እኮ ነሽ፣ አንቺን ትቼ አልሄድም ስትላት ሂጂ ብቻዬን ነው መሆን የምፈልገው
ብላም ነበረ ሰላም ማለት ነው። በዛም አጋጣሚ ነበረ ብሌን ወደ እናቷ ሄደችው። ከመሄዷ በፊት ግን የሰላም ነገር በጣም አሳስቧት ለዳጊም ስትነግረው ነበር። ዳጊም ምንም የሚያውቀው ታሪክ እንደሌለ መልሶላታል። በዛ አጋጣሚ እጇንና እጁን አንድ ላይ እንግዲህ አነባብረው ይዘው እያወራት አይኗን እየተመለከታት ባለበት ታይም እንግዲህ ቃል ታያቸዋለች። ቃል እንግዲህ የብሌን የሆነ ነገር ሁሉ ለራሷ የማድረግ ጥረት አላት። ቅናትም አለባት፣ ምቀኝነትም አለባት እና ያልተደወለላትን ስልክ ሄሎ በማለት እንግዲህ እያየኋችሁ ነው ለማለት ነው ነገሩ በሲስተም። እናም ብሌን እና ዳጊ ከዛ አካባቢ እንዲሄዱ አድርጋቸዋለች፣ እንዲለያዩ። ብሌንም ወደ እናቷ ሄደች። ሰላምዬ በሚያሳዝን ሁኔታ እንግዲህ ከራሷ ጋር አንቺ ነፍሰ በላ፣ አንቺ ነፍሰ ገዳይ የሚል እንግዲህ አእምሯ ላይ ተቀርጾባታልና እንግዲህ የምታዳምጠው በህሊኗ እንግዲህ አንቺ ነፍሰ በላ፣ አንቺ ነፍሰ ገዳይ የሚል ጩኸት ነው እና ይህ ነገር ሲደጋገም ሰላምዬ በጣም በሚያሳዝን ሁኔታ ራሷን እንድትስትና እብድ እንድትሆን አድርገዋታል። በወንድም እብድ እንድትሆን መደረግ እንግዲህ በጣም ነው የሚያሳዝነው። ወንድም ተብዬው እንግዲህ ሀብት ንብረት ከአረብ ሀገር ስትመጣ እንዲሁም ደግሞ አሰሪዋ እጅጉን በጣም ብዙ ብር ስለሰጠቻት ያንን ሀብትና ንብረት የእሷ ህይወት ጠፍቶ እኔ መውሰድ አለብኝ የሚል የስግብግብነትን ነገር ነው እየሰራ ያለው። ያንን ብር እንግዲህ ስለጠየቀ ቃል እንግዲህ ወደ እሱ ቢሮ ትሄድና በኃይሉ በማለት እንግዲህ ቆስጠን ኮስተር ብላ ምን ያክል ፐርሰንት ነው ለእኔ የምታስብልኝ? 50% እንድታስብልኝ ይፈልጋለሁ አለችው። እሱ ግን ትዝም አላለችው፣ መስጠትም አልፈለገም ነበረ። ካለችማ ነገሩን አልና እኔ ግን ብልጥ ትመስለኝ ነበር፣ ምንም እንደማይሰጣትም ነገራት። ወይንም ደግሞ 10% እንደሚያስብላት ሲነግራት በጣም ብልጥ ሰው ትመስለኝ ነበር አለችው። ነገሩ አልተገለጸለትም። እሷ ካጠገቡ ከሄደች በኋላ ግን ቃል ግን ምን አስባ ነው እንደዛ ያለችኝ በማለት ከዛ በድንጋጤ ለቃል ስልክ ይደውልና ቃልም እንግዲህ በጣም ተናዳበትና ተበሳጭታበት ስለነበረ ወደ ሰላም በመሄድ ሰላም እንግዲህ ነፍሰ በላ ነፍሰ ገዳይ እያለ እንግዲህ እጅጉን በጣም ውስጧ ተረብሾ ነበረ። እኔ ከዚህ ጉድ አወጣሻለሁኝ እናቴ፣ አንቺ ነፍሰ ገዳይ አይደለሽም፣ አልማዝ አለች አልሞተችም፣ ይህ ሁሉ ሴራ የበኃይሉ ጉዳይ ነው ብላ ሚስጥር እንግዲህ አወጣች። ነገር ግን ሰላምን አልደረሰችባትም። ሰላም ተቀይራ ሌላ ሰላም ሆናለች። የማናቃት እንግዲህ ምንም ወደ እብድነት ተለውጣለች እና በጣም ያሳዝናል። እንግዲህ ቃል ከባህሉ ተሽላ ብትነግራትም ነገር ግን አልደረሰችባትም። በኃይሉም ስልክ ይደውልና ለቃል በቃ ችግር የለውም 30% 40% እያለ ፐርሰንቱን ቢያሳድግላትም ቃል ግን ጉድ ሁነናል አለችው። 20% ሆነ 30ም 40ም አናገኝም፣ 2 ሚሊዮኑን ብር አታገኝም። እናም እህትክ ወደ እብድነት ተቀይራልሃለች አለችው። ለብዙ ነገር ተንኮል እንግዲህ ለወጥመድ ሲያስባት የነበረው በኃይሉ እህቱ ወደ እብድነት ተቀይራ የምታስታውሰው ታሪክ የለም። በጣም ያሳዝናል። በኃይሉም ማመን አቅቶታል። ማመን ያንተ ፈንታ ነው፣ ግን የሆነው ነገር እውነታው ይህ ነው በማለት ቃል እንግዲህ ለበኃይሉ ሰላም ማበዷን ነግረዋለች። እንግዲህ የማበዷ ምክንያትም ደግሞ እነሱ ናቸው። እንግዲህ አልማዝ ሳትሞት ሞታለች ተብለው ነፍሰ ገዳይ ነፍሰ በላ አድርገው ነገሩን አቀነባብረው ያንን ነገር በተደጋጋሚ ባዳመጠች ቁጥር እንግዲህ አእምሮዋ ላይ ሲመላለስባት ወደ እብድነት ተቀይራለች። የተጠየቀችውንም የብር መጠን መስጠት አልቻለችም። ከየት አምጥቼ ነው የሚሰጠው እያለች ብቻ እየተጥነከነከች ባለችበት ታይም ተቀይራ ቃልንም አላቅሽም አንቺ ልጅ አይደለሽም ዞር በይ በማለትም እንግዲህ ድንገት ብሌን ወደዛኛው ቤት ስትሄድ ልጄ ብላ ትቀበላት ይሆን? በእብደትነት ዓለም ውስጥ ብትሆን ይች ናት ልጄ ብሌን ነች ብላ ቃልን ትታ ብሌንን ትመርጥ ይሆን? ውድና የተከበራችሁ አድማጭ ተመልካች ቤተሰብ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ፣ ግምት፣ አስተያየታችሁን ደግሞ በኮመንት ግለጹልን።
ለዛሬ የነበረን ቆይታ የአደራ ድራማ ይህን ይመስል ነበር። አደራ ድራማ በጣም ደስ ይላል። የሚያሳዝነው ነገር ግን ሰላምዬ ልጇን ትክክለኛ ልጇን ሳታገኝ እንግዲህ ወደ እብድነት መቀየሯ በጣም ነው የሚያሳዝነው። ይህንንም እንግዲህ ሰላም እናትሽ ነች ተብሎ ለብሌን ስለተደወለላት ወይዘሮ ገነትም እጅጉን በጣም አስበዋል። ባትሆንስ ልጄ ድጋሚ እንግዲህ ልቧ መሰበርና እንኩትኩት ብላ መውደቅ አለባት እያለች እንግዲህ ትልቅ ሀሳብ ውስጥ ሆናለች። ነገር ግን ጉዳዩን አውቃው ተጠንቅቃ ጉዳዮችን ማየትና ማሰብ አለባት ብላ ወስናለች ማለት ነው። የክፍል 21 አደራ ድራማ ይህን ይመስላል። ቀጣይ ክፍል እስክንገናኝ ባላችሁበት ቸር ሰንብቱ። ባይ ባይ።